አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የግንቦት 1 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአባይ ግድብ ሐይቅን የሚጠብቅ የባህር ፖሊሲ ተደራጀ። በዘንድሮ ሐጅ ከፍተኛ የሙቀት መጠን ሊመዘገብ እንደሚችል ትንበያ በመኖሩ ምዕመናን ጥንቃቄ እንዲያደርጉ ባለሙያዎች አሳሰቡ። በጋዛ ተኩስ አቁም ዙሪያ የግብጽና ኳታር ባለስልጣናት ከሐማስ ጋር ያደረጉት ውይይት ያለ ፍሬ ተበተነ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአባይ ግድብ ሐይቅን የሚጠብቅ የባህር ፖሊሲ ተደራጀ። የአባይ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊሲ መደራጀቱን ያስታወቀው የኢትዮጵያ ፌዴራል ፖሊስ ነው። በፌዴራል ፖሊስ የሰራዊት ግንባታ ዋና መምሪያ ስር የኢንስፔክሽን እና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃነ እንደገለጹት የአባይ ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር ነው። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል። ከዚህ መነሻነትም የባህር ፖሊሲ ወይም ኮስታል ፖሊሲ ጋርድ መቋቋሙን ገልጸዋል። የአባይ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር የጥበቃ ስራው የሚከናወነው በፌዴራል ፖሊስ መሆኑን የገለጹት ኮማንደር እስከዳር ሰው ሰራሽ ሐይቁን ለመጠበቅ የሚያስችል የሎጂስቲክ አቅምን የማጠናከር ስራ እየተሰራ ነው ብለዋል። በሪፎርም ስራው የወንጀል መከላከል፣ አድማ በታኝ፣ ፈጥኖ ደራሽና ሌሎች አደረጃጀቶች ላይ በተደረገው ጥናት ድሮን፣ ጀልባን፣ ሄሊኮፕተርና ሌሎች ትጥቆችን ማሟላት ትኩረት ተሰጥቷል ያሉት ኮማንደሯ በዚህ መሰረትም የባህር ላይ ውንብድና መከላከል የሚችል ኃይልን ከትጥቅ ጋር የማደራጀት ስራ እየተሰራ መሆኑን ተናግረዋል። በቀጣይ አደረጃጀቱን ወደ ስራ ለማስገባትም ብቁ የሰው ኃይል የመመልመልና የማሰልጠን ስራን ከኢትዮጵያ ባህር ኃይል ጋር በትብብር እንደሚሰራ ጠቁመው በአጭር ጊዜ ውስጥ የሚፈለገውን የሰው ኃይል በመመልመልና በማሰልጠን ወደ ስራ ይገባል። ነገር ግን መቼ ወደ ስራ እንደሚገባ ቁርጥ ጊዜው አይታወቅም ብለዋል። ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣ ተናግረዋል። በመጋቢት 2003 የተጀመረው የአባይ ግድብ ግንባታ ሙሉ ለሙሉ ተጠናቆ ለመመረቅ የወራት ዕድሜ እንደቀረው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስብሰባ ላይ በቅርቡ ይፋ ማድረጋቸው የሚታወስ ነው። የአባይ ግድብ ሲጠናቀቅ 78 ደሴቶች የሚፈጠሩ ሲሆን በአመት ከ10 እስከ 15000 ቶን አሳ ማምረት እንደሚቻል ያስነበበው አዲስ ዘመን ጋዜጣ ነው። ከሐጅ ጋር የተገናኘ መረጃ እናጋራችሁ። በዘንድሮ ሐጅ ላይ የሚሳተፉ ምዕመናን ወደ ሳውዲ አረቢያ መግባት ቀጥለዋል። በ1446ኛው ዓመተ ሂጅራ ሐጅ ላይ የሚሳተፉ ምዕመናን ወደ ሳውዲ አረቢያ መግባት ቀጥለው ከባንግላዴሽ የተነሱ ምዕመናን ወደ ቅዱሳኑ ከተሞች መድረሳቸውን የሳውዲ መገናኛ ብዙሃን ዘግበዋል። ከባንግላዴሽ የተነሱ ምዕመናን ወደ ሳውዲ ሲገቡ ለሁለተኛ ዙር መሆኑ ታውቋል። አሁን የደረሱት ምዕመናን በመጀመሪያ ዙር የደረሱትን 405 ምዕመናን የተከተሉ ናቸው። ባንግላዴሽ በዘንድሮ ዓመት ለሐጅ የተቀመጠላት ኮታ 127000 ቢሆንም በዋጋ ግሽበትና በዋጋ ጭማሪ ምክንያት የሚጓዙት 87000 እንደሚሆኑ የአረብ ኒውስ ዘገባ ያመለክታል። በተመሳሳይ በሐጅ ስነ ስርዓት ላይ ለመሳተፍ ከቻይና የተነሱ ምዕመናን ሳውዲ አረቢያ የገቡት በተያዘው ሳምንት ነበር። የመጀመሪያው ልዑክ ወደ ቅድስቲቱ መካ ከተማ ከመጓዙ አስቀድሞ መዳረሻውን መዲና አድርጓል። ሀገሪቱ ከቻይና ከተነሱት ምዕመናን አስቀድሞ ባለፉት ቀናት ከኢንዶኔዥያና ኢራን ሁጃጅ ተቀብላለች። ወደ ሳውዲ አረቢያ ለክንውኑ የሚገቡ ሁጃጅ ጉዞ የተጀመረው ባለፈው ሳምንት እንደነበር ይታወሳል። ከጉዞ ጋር በተገናኘ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሐጅ ስነ ስርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀምረው ግንቦት 6 2017 ዓመተ ልደት እንደሚሆን ከዚህ ቀደም አሳውቋል። እንደ ምክር ቤቱ መረጃ ከሆነ የኢትዮጵያውያን ሁጃጅ በረራ ግንቦት 6 ተጀምሮ ግንቦት 30 2017 ዓመተ ልደት ይጠናቀቃል። በዘንድሮ ዓመት ሐጅ ስነ ስርዓት ክንውን ላይ ከመላው ዓለም የሚሳተፉ ምዕመናን ቁጥር ከ1.8 ሚሊዮን እንደሚልቅ ይጠበቃል።
በዘንድሮ ሐጅ ከፍተኛ የሙቀት መጠን ሊመዘገብ እንደሚችል ትንበያ በመኖሩ ምዕመናን ጥንቃቄ እንዲያደርጉ ባለሙያዎች አሳሰቡ። በዘንድሮ ሐጅ ከፍተኛ የሙቀት መጠን ሊመዘገብ እንደሚችል ትንበያ በመኖሩ ምዕመናን ጥንቃቄ እንዲያደርጉ ባለሙያዎች ያሳሰቡት ሁጃጅ ወደ ሳዑዲ አረቢያ መግባት መጀመራቸውን ተከትሎ ነው። እንደ ባለሙያዎቹ ከሆነ በዘንድሮ የሐጅ ስነ ስርዓት ወቅት በሳዑዲ አረቢያ እስከ 50 ዲግሪ ሴንቲግሬድ ሙቀት ሊመዘገብ ይችላል። ሙቀቱን ለመቆጣጠር የሀገሪቱ ሐጅና ዑምራ ሚኒስቴር በሚና አረፋና ሙዝደሊፋ ማቀዝቀዣዎችን ቢተክልም ምዕመናን ጥንቃቄ ማድረግ እንዳይዘነጉ ማሳሰቢያ ሰጥተዋል። ኢስላሚክ ኢንፎርሜሽን እንደዘገበው ይመዘገባል ተብሎ የሚጠበቀው ከፍተኛ ሙቀት ሊያስከትል የሚችለውን ስጋት ለመቀነስ የመጀመሪያ ደረጃ ሕክምና የሚሰጡ ድንኳኖችና የአደጋ ጊዜ ሰራተኞች ከወትሮ በቁጥር እንዲጨምሩ ተደርገዋል። የጤና ባለሙያዎች በተለይ ከእኩለ ቀን በኋላ በሚኖረው ከፍተኛ ሙቀት ሳቢያ ሊከሰት የሚችለውን የአደጋ ስጋት ለመቀነስ ምዕመናን ቶሎ ቶሎ ውሃ እንዲጠጡ፣ ዣንጥላ እንዲጠቀሙ፣ ከእግር ጉዞ ራሳቸውን እንዲያቅቡ እንዲሁም ማቀዝቀዣ በተገጠመባቸው ድንኳኖች እረፍት እንዲያደርጉ መክረዋል። ባለፈው ዓመት በተከናወነው የሐጅ ስነ ስርዓት ላይ 1300 ምዕመናን ከፍተኛ ሙቀት ባስከተለው ንዳድ ሳቢያ ህይወታቸው ማለፉን የሳዑዲ ባለስልጣናት ይፋ ማድረጋቸው አይዘነጋም። ወደ ሌላ ኸበር እንለፍ። የዓለማችን ቱጃር ቢል ጌትስ በሚቀጥሉት 20 ዓመታት አብዛኛውን ሀብቱን ሊያከፋፍል መሆኑን አስታወቀ። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥሉት 20 ዓመታት የሀብቱን 99 በመቶ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ይፋ አድርጓል። ቢል ጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኖቹ አቆጣጠር በ2045 ስራ አቆማለሁ ብሏል። ስሞት ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የምሆነው ሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው ሲል ሐሙስ ዕለት በብሎጉ ላይ ጽፏል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ $100 ቢሊዮን ለጤናና ለልማት ፕሮጀክቶች መስጠቱን በመግለጽ በቀጣይ 2 አስርተ ዓመታት እስከ $200 ቢሊዮን ሊያወጣ እንደሚችል ተተንብየዋል። ይህ የውሳኔ ለውጥ እንዴት እንደመጣ በተጠየቀበት ወቅት በሚቀጥሉት 20 ዓመት ውስጥ የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መመለሱን ቢቢሲ ዘግቧል። አክሎም ለነገሮች ቅድሚያ የመስጠት ጉዳይ ነው ብሏል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን እና ወጪው ከእሴቶቹ ጋር የተጣጣሙ እንደሚሆኑ አውቃለሁ ማለቱን ዘገባው ያመለክታል። ቢል ጌትስ የሀብቱን 99 በመቶ ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። የማይክሮሶፍት መስራቹ ቢል ጌትስ በአሁኑ ሰዓት የዓለማችን 5ኛው ሀብታም ነው። በጋዛ ተኩስ አቁም ዙሪያ የግብጽና ኳታር ባለስልጣናት ከሐማስ ጋር ያደረጉት ውይይት ያለ ፍሬ ተበተነ። በጋዛ ተኩስ አቁም ዙሪያ የግብጽና ኳታር ባለስልጣናት በተያዘው ሳምንት በዶሃ ከሐማስ ጋር ያደረጉት ውይይት ያለ ፍሬ እንደተቋጨ አጃንስ ፍራንስ ፕሬስ ዘግቧል። እንደ ዘገባው ከሆነ የግብጽ ባለስልጣናት በዚህ ሳምንት ለሁለት ጊዜያት የሐማስ ዋና ተደራዳሪ ኸሊል አልሃያ የመሩትን ልዑክ አነጋግረዋል። ይሁን እንጂ በጣም ጠንካራ ጉዳዮች ተነስተውበታል የተባለው ውይይት ከስምምነት ሳይደረስበት ተበትኗል። ከዚሁ ጋር በተገናኘ ሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሳምንቱ መጨረሻ ለጋዛ ተኩስ አቁም ያዘጋጁትን ረቂቅ ምክረ ሀሳብ ይፋ ያደርጋሉ ተብሎ እንደሚጠበቅ ቲአርቲ ዘግቧል። በአዲሱ የትራምፕ እቅድ የእስራኤል ባለስልጣናት ሙሉ ለሙሉ አልተስማሙም ቢባልም ዝርዝር ጉዳዮች ይፋ አልተደረጉም። ነገር ግን አንዳንድ ዘገባዎች ፕሬዝዳንቱ በጋዛ ተኩስ ያስቆማል ባሉት ምክረ ሀሳብ የከተማዋ መልሶ ግንባታ በሀገራቸው መሪነት እንዲከናወን የሚል እቅድ ይዘዋል። ከጋዛ ተኩስ አቁም ጋር በተገናኘ ከዚህ ቀደም በአሜሪካ፣ ግብጽና ኳታር አማካኝነት የተደረሰውን ስምምነት የእስራኤል ባለስልጣናት በመጣስ በጋዛ ጥቃት መቀጠላቸው ይታወቃል። ዋፋ እንደዘገበው እስራኤል ሐሙስ ዕለት በፈጸመችው የአየር ጥቃት በሰሜንና ማዕከላዊ ጋዛ 7 ንጹሃን ተገድለዋል። ከሟቾቹ መካከል 2 ታዳጊ ሴቶች ይገኙበታል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብ በሰዓት ላይ ደርሰናል። አህመድ አብዱራህማን ያዘጋጀው ልዩ ኸበር ማጠንጠኛው ከወራት በፊት በፈረስ ከስፔን አንደሉስ የተነሱ ምዕመናን መጨረሻን የሚዳስስ ነው። አብረን እንከታተል።
شر النفثات في العقد ومن شر حاسد إذا حسد. الله أكبر. الله سمع الله ولمن حمده. الله أكبر. ከ35 ዓመታት በፊት ነው እንደ አውሮፓውያኑ አቆጣጠር በ1990 ስፔናዊ ራፋኤል ፌርናንዴዝ ከእስልምና ጋር ተዋወቀ። መምህሩና የጂኦግራፊ አጥኚው ሰው አላህ ልቡን ወደ እውነት ስለመራው ደስታው ወደር አልነበረውም። ደስታው በትኩሱ ሳለ ለጌታው የገባው ቃል እንዲህ የሚል ነበር፣ ሐጅ የማደርገው በፈረስ ተጉዤ ነው አለ። ይህ ለወቅቱ ጉልበታም ወጣት በአንድ ጊዜ የሚቻል አልነበረም። ጉልበት ብቻ አይደለም፣ ጊዜና ገንዘብ የሚጠይቅ ቃል ኪዳን ነበር። ጉልበት፣ ጊዜና ገንዘብ ቢሟላም ጽናት የሚጠይቅም ነበር። ስለዚህ መታገስ ነበረበት። ከ35 ዓመታት በኋላ ያ ወጣት ራፋኤል ፌርናንዴዝ በእስልምና ስሙ አብደላህ በሚል ስም የሚጠራ ሆኗል። አብደላህ በዩኒቨርሲቲ ባጠናው ጂኦግራፊ በዲግሪ ላይ ዲግሪ እየደረበ የዶክተርነት ማዕረግ ላይ ደርሷል። በትምህርቱ ረጅም ርቀት መጓዝ ብቻ አይደለም፣ ወጣት ሳለ ቃል ኪዳን ቢገባም ሊፈጽማቸው የማይቻሉት ጉዳዮች ያለፉትን ዓመታት ለአላህ የገባውን ሐጅን በፈረስ ጀርባ ተንጠላጥሎ ወደ ቅዱሳኑ ስፍራዎች የመድረስ ውጥን ለማሟላትም ዝግጁ ሆኗል። አብደላህ የሐጅ ስነ ሥርዓትን በዚህ መልኩ ለማድረግ ሲነሳ አርአያ ያደረገው ከ500 ዓመታት በፊት በአንዳሉስ ምድር የነበሩ በጀግንነት የሚያወድሳቸውን አያት ቅድመ አያቶቹን ነው። በጉዞ አያት ቅድመ አያቶቹንም አብሮ ያስታውሳል። አብደላህ ቅድመ አያቶቹ አንዳሉስ በእስልምና ታሪክ ውስጥ ስፍራዋ ከፍ ያለ መሆኑንም ያውቃል። እነርሱ ያን ጊዜ የጌታን ትእዛዝ ለመሙላት ፀሐይና ዝናብ እየተፈራረቀባቸው አገራትን አቋርጠው ከ8000 ኪሎ ሜትር በኋላ ሳውዲ አረቢያ እንደሚደርሱም ከድርሳናት አንብበዋል። አብደላህ ፈርናንዴዝ ያለፉት ዓመታቱ ይህን ገድል ለመድገም የተጋበት ነበር። የጉዞ ዕቅድ ነደፈ። ራሱን የፕሮጀክቱ ዋና አስተባባሪ በማድረግ ይህን ጽናት የሚጠይቅ ጉዞ በርትተው የሚያበረቱትን ባልንጀሮች መፈለግ ጀመረና የህልሙን ተጋሪዎች አገኘ። እነዚህ የህልም ተጋሪዎቹ ሙሐመድ ሚስባሂ፣ ኢስማኤል ጎንዛሌዝ፣ ዑመር ከሪም፣ ሙጃሂድ ኤስፒኖ፣ ዑመር ሚላኔሮና አብዱል ቃድር ሐርካሲ ሆኑ። አብደላህ ህልሙን የሚጋሩትን ሰዎች ከማግኘት ውጪ ሌሎች መሟላት የሚኖርባቸው ሎጂስቲክሶችን ለማግኘትም እንቅስቃሴውን ቀጠለ። ሰዎቹን 8000 ኪሎ ሜትር አቆራርጠው ሳውዲ አረቢያ ምድር ላይ የሚያደርሱ ብርቱ ፈረሶችን መፈለግ ተጀመረ። የትኞቹ ዝርያዎች የተሻለ ብርታት፣ ቅልጥፍናና ጉልበት አላቸው ብሎ መምረጥ ስለነበረበት የአረቢያ ዝርያዎች ያላቸው ፈረሶችን ለጉዞ ተስማሚ ሆኖ አገኛቸው። ፈረሶቹን ማሰልጠንና ምግባቸውን እየመረጡ ጡንቻቸው እንዲፈረጥም ማድረግም የዕለት ተዕለት ሥራ ሆነ። ብርታት የሚጨምሩ ተግባራት ሲደረጉ የነበሩት ለፈረሶቹ ብቻ ግን አልነበረም። የጉዞ ተሳታፊዎችም ይህንኑ ሲከውኑ ቆዩ። በዚህ ሂደት የሕክምና ባለሙያዎች የሚያስፈልገውን እገዛ እያደረጉ ነበር። ቀጣዩ ሂደት የነበረው የፈረሶቹን ጉልበት መለካት ነበር እና አብደላህም ወደፊት የሚጠብቃቸውን ብርታት የሚጠይቅ ጉዞ የሚሞክሩበት ቀን ተቆረጠ። ለሙከራው የተመረጠው ሰሜናዊ ስፔን ነበር። 2021 ክረምት የመጀመሪያው የፈረስ ላይ ጉዞ ተጀመረ። አብደላህና የህልም ተጋሪዎቹ ለ16 ቀናት ባደረጉት የፈረስ ላይ ጉዞ 700 ኪሎ ሜትር መሸፈን ቻሉ። የፈረሱም የሰውም ጉልበት ተፈተሸ። ስለ ጉዞውና አብደላህ ሲናገሩ ፈታኝ ግን ስኬታማ ነበር ይላሉ። ጉልበት ከሚፈትሸውና ከሌላው ሁሉ ጠንካራ ወዳጅነት እንዲኖረን አድርጎናል ብለዋል። ይህ ሲጠናቀቅ ሌላ 1 ዓመት ጠብቀው ሁለተኛውን ጉዞ ማድረግ ነበረባቸው። አደረጉት። በአጎራባች ፖርቹጋል በኩል ከሰሜን ወደ ደቡብ የተደረገው የፈረስ ላይ ጉዞ በ2022 የተደረገ ነበር። ይህ ጉዞ እንደቀደመው ጊዜ 16 ቀናት የፈጀ ነበር። በዚህም 600 ኪሎ ሜትር መሸፈን ቻሉ። ይህ ቁጥር ግን ቀድሞ ከተመዘገበው ያነሰ ነበር እና አብደላህ ለዚህ ሰበብ የሆነው የአየር ሁኔታው በጣም ደረቅ መሆኑ እንዲሁም በማናውቀው አገርና ቋንቋ ጉዞውን ማድረጋችን ነው ሲሉም ተናግረዋል። ቢሆንም ለቀጣይ ጉዞ በርካታ ስንቅ የተያዘበት ነበር በማለትም አስታውሰዋል።
አሁንም ይህ ብርታት የሚጠይቅ ልምምድ ቀጥሏል። ከወራት በፊት ከአንዳሉሲያ ምዕራባዊ አካባቢ የተነሱት እና አብደላህ ወደ ምስራቅ አቅጣጫ ከረር ባለ ፀሐይ ውስጥ ትግላቸውን ቀጠሉ። ቀኑ ከረር ያለ ፀሐይ ሲያስተናግድ፣ ሌሊቱ ደግሞ በጣም ቀዝቃዛ የሚባል ስለነበር ከሁለቱ የልምምድ ጉዞዎች ለየት ያለ አጋጣሚ ማስተናገድም ግድ ሆኖባቸው ነበር። በዚህ አየር ጠባይ 420 ኪሎ ሜትር ሸፍነው ተመለሱ። በተለይ በምሽት በደረሱበት እሳት እያቀጣጠሉ መሞቃቸውም ግድ ነበር። በፈረስ ላይ ከአንዳሉሲያ ምዕራባዊ አቅጣጫ ወደ ምስራቅ ተጉዘው ግራናዳ ሲደርሱ የተወሰኑ ሰዎች አቀባበል አድርገውላቸዋል። አሁን ልምምዱ አብቅቷል። የፈረስ ላይ የሐጅ ተጓዦቹ ቀድመው ዕቅድ ሲያወጡ አላህ ቢፈቅድ መድረስ የሚፈልጉት በዚህ ዓመት የሚከናወነው የሐጅ ስነ ስርዓት ላይ ነው። ከፊታቸው 8000 ኪሎ ሜትር መጓዝ ይጠበቅባቸዋል። ከደቡባዊ ስፔን ተነስተው 10 ሀገራትን ያቆራርጣሉ። ፈረንሳይ፣ ጣሊያን፣ ስሎቬኒያ፣ ክሮሺያ፣ ቦስኒያ፣ ሞንቴኔግሮ፣ ኮሶቮ፣ ሰሜናዊ መቄዶንያ፣ ቡልጋሪያ፣ ቱርክ ደርሰው ባህሩን በጀልባ ተሳፍረው ግብጽ መሻገር ይኖርባቸዋል። ከግብጽ ደግሞ ቅዱሳኑን ስፍራዎች ወደ ያዘችው ሳውዲ አረቢያ መግባት ይኖርባቸዋል። ይህ 35 ዓመት ያስቆጠረን ቃል ኪዳን ለመሙላት የሚደረግ ጉዞ ከ23 ቀናት በፊት ተጀምሯል። ዶክተር አብደላህ ፌርናንዴዝ ዝግጅቱን ሲጀምሩ ለጉዞ ልምምድ የጀመሩት ከ6 ሰዎች ጋር ነበር። እንዳለመታደል ሆኖ አሁን ጉዞውን የሚያደርጉት 4 ብቻ ናቸው። የእንስሳት ሐኪም፣ ነርስ፣ ምግብ አብሳይና ሌሎች ጉዳዮችን የሚያስፈጽሙ ሰዎችም በመኪና ይከተሏቸዋል። ሕልም የሚመስለው ለአላህ የተገባን ቃል ኪዳን የመሙላት ጉዞ እና አብደላህ ጥንት አያት ቅድመ አያቶቻቸው እንዳደረጉት መነሻውን በአንዳሉሲያ ውስጥ ከሚገኘው አልሞናስቴር መስጊድ አድርጓል። ተጓዦቹ በየዕለቱ የት እንደደረሱ ኢንስታግራምና ፌስቡክን በመሳሰሉ ማኅበራዊ ትስስር መድረኮች ሲያጋሩ ቆይተዋል። ከአንድ ሳምንት በፊት ሚያዝያ 23 2017 የዓመታት ልምምድና የወራት ጉዞአቸው መሳካቱን አሳወቁ። እነ ፌርናንዴዝ በዚህ ዕለት የሳውዲ አረቢያን መሬት ረገጡ። በዚህ የጉዞ ማስታወሻ የሳውዲ የግብርና ሚኒስቴር ባለሥልጣናት ወደ ግዛታቸው ከማለፋችን አስቀድመው ፈረሶቻችን መግባት እንደማይችሉ ነግረውን የነበረ ቢሆንም በመጨረሻ ፈቃድ ሰጥተውናል ብለዋል። ይህ በመሳካቱ የፈረስ ላይ የሐጅ ተጓዦቹ ቀድመው ዕቅድ ሲያወጡ አላህ ሱብሓነሁ ወተዓላ ቢፈቅድ መድረስ እንፈልጋለን ባሉት በዚህ ዓመት በሚከናወነው የሐጅ ሥነ ሥርዓት ላይ መሳተፍ ችለዋል። በጉዞአቸው 8000 ኪሎ ሜትር ሸፍነዋል። እንደ ውጥናቸው ወደ ቅዱሳኑ ከተሞች ተጉዘዋል። ከመላው ዓለም ከተጓዙ 2 ሚሊዮን ገደማ ምዕመናን ጋር የገቡትን ቃል ይፈጽማሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።